በጣም አመሰግናለሁ ቢኒዬ። የተበላሸ ፋሚሊ ፈጠርክ ማለት የተበላሸ ሀገር ፈጠርክ። ትንንሾቹ ምንጮች ከደፈረሱ ትልቁ ወንዝ ይደፈርሳል። አሁንም የሚሰሙ ሰዎች ሊሰሙት፣ የሚያዩ ሰዎች ሊያዩት የሚገባ ጉዳይ ይሄ ከላይ ተለባብሰው ቢያርሱ ነው ይባሉ ተረቱ ራሱ ከታች ነው። ሁሉም ሰው ወደ ቤቱ ይመለስና ምን አይነት ነው ሰው ነው የምታዋጣው ከቤት? ሀገር እኮ ሰላም ናት። ሀገር እኮ ሰው ሁሉ ወደ ቤቱ ገብቶ ሲቆልፍ ሰላም ናት። በጣም ሰላም። ሲወጡ ነው ችግር የሚፈጠረው። ማን ነው የሚወጣው ከቤት? ምን አይነት ሰው ነው የወቀርከው? ምን አይነት ነው የሰራኸው? ምንድን ነው እየቃኘህ ያለው? ቤት ውስጥ እየሰራህ ያለው ተኝተህ የምትሰራው ምንድነው? ሆድ ውስጥ የምትሰራው ምንድነው? ከመጣ በኋላ የምትሰራው ምንድነው? ምንድነው የምታጠባው? ቤት ውስጥ ምንድነው እያጠባህ ያለው? ዛሬ ሀገር ስጋት የሆኑ ሰዎች እኮ ትናንትና አጣቢ ነበረ፣ አስተማሪ ነበረ። ምን ብለህ ነው ያሳደግከው? ከዚህ ስትወጣ ምን ሁን ያልከው? ሀገር ታወቀች፣ ሀገር ሰላም የላትም ምናምን። ይሄን ቀልድ አቁመን እያንዳንዱ ሰው ወደ ቀልቡ ተመልሶ ጉያ ወደ አቀፈች ሴትና ወንድ ተመልሶ በእነሱ ግንኙነት የመጡት ልጆች ላይ ተመልሶ ሀሳቡንና እውቀቱን አስተካክሎ ቃኝቶ ሀገር መስራት ይቻላል ብዬ ነው ማምን። እዚህ ነው ጠዋትና ማታ እዚህ ላይ የምጠበጥበው። ብዙ ቀልድ ስድብ አለ። ብዙ በጣም ኮምፕሌን የሚያደርጉ የሚናደዱ የሚበሽቁ ሰዎች አሉ። እኔ ሰዎቹ ናቸው ብዬ አላምንም። አጋንንት ሴጣን እዚህ ምድር ላይ መጥቶ የሆነ ነገር ማድረግ ስለማይችል ላይሰንስ ስለሌለው እነዚህን ሰዎች ይከራይና ነው ውክልና የለውማ። እነሱ ላይሰንሳቸውን ይሰጡታል። ይሄ ነገር እንዲሰራ ይሄ ነገር ተሰራ ማለት ሀገር ተሰራ ማለት ይሄ ነገር ተሰራ ማለት መንደሩ ተሰራ ነው። ሁሉም ሰው ከቤቱ ከፍቶ የሚያወጣው ሰው ከሆነ በቃ ሀገር ተሰራ ነው።